ማለት 2018 ላይ ወደ ዩኒቨርሲቲ ጆይን የምታደርጉ ፍሬሽ ተማሪዎች ወይም ደግሞ 2017 ላይ 12ኛ ክፍል ተፈትናችሁ ውጤት የመጣላችሁ ተማሪዎች ወደ ዩኒቨርሲቲ ስትገቡ ማድረግ ያለባችሁ ነገሮች ምንድናቸው? በጣም ብዙ ስጋቶች አላችሁ። አይ ነው ግራጁዌት ካደረግን በኋላ ስራ አይገኝም፣ ቢገኝም የሚሰጠን ደሞዝ በቂ አይደለም፣ የራሳችን ቢዝነስ መጀመር አለብን፣ እንማር አንማር ብዙ ውዝግቦች አሉ። ስለዚህ እዚህ ላይ በደንብ ጥርት አድርጌ ምን ማድረግ እንዳለባችሁ፣ ውጤታማ ለመሆን ስትማሩ ምን ማድረግ አለባችሁ፣ ብትማሩ ምን አድቫንቴጅ ታገኛላችሁ፣ ባትማሩስ ምን ሚስ ልታደርጉ ትችላላችሁ፣ የምትፈልጉትን ዲፓርትመንት ለማግኘት የግቢ ቆይታችሁስ ምን መምሰል አለባቸው። እኛ የዩኒቨርሲቲ ኢንስትራክተሮች ወይም ደግሞ ሌክቸረሮች ከእናንተ የምንፈልገው ነገር ምንድነው? ማለት ማጆሪቲው ማለት ነው ፐርሰናል ዲፔንድ ሊሆን ይችላል። ነገር ግን ማጆሪቲው ምንድነው ከእናንተ ኤክስፔክት የሚያደርገው? እናንተስ ቴክኒካል በሆነ ወይ እንዴት ብታነቡ ውጤታማ ልትሆኑ ትችላላችሁ? የምትፈልጉትን ዲፓርትመንት ለማግኘት ምን ማድረግ አለባችሁ? ያጠናን ስልታችሁ ሙሉ ሞጁሎች አሉ፣ የእናንተ ሲነር የተማሩባቸው ሞጁሎች፣ እንዲሁም ደግሞ 5-6 ባቾች የእናንተ ሲነር ተማሪዎች ማለት ነው የተፈተኗቸው ሚድ ኤግዛሞች አሉ። እነዛን ማቴሪያሎች የት ነው የምታገኟቸው? እንዲሁም ደግሞ እነዛን ሞጁሎች ቀድማችሁ ይዛችሁ እንዴት ኤአይ ቱሎችን በመጠቀም ቀድማችሁ የተለያዩ ጥያቄዎችን መስራት ትችላላችሁ። በአጠቃላይ እስኪ የግቢ ቆይታችሁ ምን ቢሆን ውጤታማ ልትሆኑ ትችላላችሁ የሚለውን ነገር ጥራ አድርጌ በዚህ ቪዲዮ ለእናንተ ሼር ለማድረግ ነው። ምክንያቱም አሁን ላይ ኦልሞስት አብዛኛው ዩኒቨርሲቲ እየጠሯችሁ ነው ያሉት ወደ ዩኒቨርሲቲ ጆይን የምታደርጉ ተማሪዎች አላችሁ። ምክንያቱም አሁን ጥቅምት ነው፣ ጊዜ ሄደ ስለሆነ በዚህ ወር ሁላችሁም ወደ ዩኒቨርሲቲ ጆይን ታደርጋላችሁ የሚል ግምት አለኝ። የእናንተ አፕሮች ከጓደኞቻችሁ ጋር ከአስተማሪዎችም ጋር ከትምህርቱ ጋር ምን መሆን አለበት የሚለውን ነው እንደነገርኳችሁ የማስረዳችሁ። ምናልባት የማታውቁኝ ካላችሁ የኮምፒውተር ኢንጂነሪንግ አስተማሪ ነኝ። ኦልሞስት ወደ 4 ዓመት እየሆነኝ ነው። በኮምፒውተር ኢንጂነሪንግ ዩኒቨርሲቲ ላይ ነው እያስተማርኩ ያለሁት ወይም ደግሞ ሌክቸረር ላይ። እንዲሁም ደግሞ ባለኝ ትርፍ ታይም ኮሌጆች ላይ ፓርታይም አስተምራለሁ። ይጠቅማሉ የምላቸው ቪዲዮዎችም እዚህ ዩቲዩብ ላይ አፕሎድ አደርጋለሁ እና ዩኒቨርሲቲ ላይ 7 ዓመት ነው የቆየሁት። 5 ዓመት የመጀመሪያ ዲግሪን ስማር ኮምፒውተር ኢንጂነሪንግ ባህር ዳር ዩኒቨርሲቲ ማለት ነው። እንዲሁም ደግሞ 2 ዓመት የተሻለ ውጤት ስለነበረኝና ኦፖርቹኒቲውን ስላገኘው በስኮላርሺፕ እዛው ባህር ዳር ዩኒቨርሲቲ ማስተርሴን ተምሬ በአጠቃላይ 7 ዓመት ነው የዩኒቨርሲቲ ቆይታዬ ማለት ነው። ስለዚህ አንድ በ20 ቤቶች ውስጥ ያለችው ወጣት እንዲሁም ደግሞ የእናንተ አስተማሪ፣ ምክንያቱም አሁን ጆይን ስታደርጉ እንገናኛለን፣ የፍሬሽ ኮርስ ኮምፒውተር ፕሮግራሚንግ እሰጣለሁ። ከዛ በኋላ ደግሞ ዲፓርትመንታችሁን መርጣችሁ ምናልባት ወደ ኤሌክትሪካል ኤንድ ኮምፒውተር ኢንጂነሪንግ ጆይን ካደረጋችሁ በኋላ 4 ላይ እና 5 ላይ ሜጀር ኮርሶችን ሳስተምር እንገናኛለን ማለት ነው። ምናልባት ወደኛ ዩኒቨርሲቲ ጆይን ካደረጋችሁ ካላደረጋችሁ በተለያየ ዩኒቨርሲቲ ሆናችሁ ልትከታተሉ ትችላላችሁ። ምክንያቱም ይጠቅማሉ የምላቸውን ቪዲዮዎች እየሰራሁላችሁ ስለሆነ የውጭኛውን ዓለም ወጥቼ በትንሹም ቢሆን እያየሁት ነው የሚገኘው። መንግስትም ሰራተኛ ሆኜ እያየሁት ነው። እንዲሁም ደግሞ አካዳሚኩን አስተማሪም ስለሆንኩኝ ልክ እንደ ተማሪም እንደ አስተማሪም ሆኜ እንደ ታላቅ እህታችሁ በ20 ቤቶች ውስጥ ያለች ወጣት ለእናንተ የሚሰጣችሁ ምክር ምንድነው? ከዛ በፊት ግን ለማታውቁ ይሄውኔ ፕሊስ ለዩቲዩብ ቻናሌ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። በጊዜው የምለቃችሁ ቪዲዮዎችም እንድደርሳችሁ ኖቲፊኬሽን ሳይን ተጫኑ። ቪዲዮ ቫይራል እንዲወጣና ለሌሎች እንዲደርስ ላይክ እና ሼር በማድረግ አግዙኝ። አብራችሁን ቆዩ። Universal Tube ምናልባት ድምጼ ከተዘጋጋባችሁ በጣም ይቅርታ፣ ትንሽ ጉንፋን ስለያዘኝ ነው፣ ቅዝቃዜም አለ። ወደ ዋና ፖይንታችን ልመለስና ያው ሶሻል ሚዲያ የምትጠቀሙ ተማሪዎች አሁን ላይ በጣም ብዙ ተጽዕኖ አለባችሁ ወደ ዩኒቨርሲቲ ጆይን ስታደርጉ ማለት ነው። ስለዚህ እነዛን ነገሮች ጥርት ለማድረግና ያለባችሁን ስጋት ለማጥፋት እንዲሁም ደግሞ የተሻለ ነው የሚለውን እንደነገርኳችሁ የውጭኛውንም ዓለም የትምህርቱንም ዓለም ሁሉንም በትንሹም ቢሆን ኦብዘርቭ እያደረጉት ስለሆነ የመጀመሪያው ነገር ልንገራችሁ። አሁን ላይ ልማር ምናምን ብላችሁ እየተወዛገባችሁ ያላችሁ ተማሪዎች ማርያምን ነው የምላችሁ፣ ዝም ብላችሁ ተማሩ። ትምህርት በጣም ነው የሚጠቅመው፣ እንደኔ ማለት ነው እንደኔ። እና ትምህርት አይጠቅምም ብላችሁ አሁን በዚህ ጠባብ በሆነ ኦፖርቹኒቲ ያገኛችሁትን ቻንስ አይደለም በነገራችን ላይ ለፍታችሁ ጥራችሁ ደክማችሁ ነው። በእርግጥ ከእናንተ ጋር የነበሩ ወደ 530,000 የሚጠጉ ተማሪዎች አለፉም አልጣሩም አልደከሙም ማለት አይደለም። ነገር ግን እናንተ እግዚአብሔር ልፋታችሁንም አይቶ ተሳክቶላችሁ ወደ ዩኒቨርሲቲ ጆይን የምታደርጉበትን ኦፖርቹኒቲ አግኝታችኋል። አይ ትምህርት አያዋጣም፣ የመንግስት ስራ ዝም ብሎ ነው የሚከፈለው ደሞዝ አይጠቅምም ብላችሁ ይሄን በጣም ጠባብ የሆነ ኦፖርቹኒቲ አታሳልፉት ፕሊስ። ደግማችሁ አታገኙትም። ዝም ብላችሁ 4 ዓመት 5 ዓመት ድፍት ብላችሁ ተማሩ፣ ይጠቅማችኋል። ቢልሚ እኔ አሁን ላይ ኖርማሊ የመንግስት ሰራተኛ ነኝ፣ ሌክቸረር ነኝ ወይም ደግሞ የዩኒቨርሲቲ አስተማሪ
ተማሪ ነኝ ብያቸዋለሁ። ነገር ግን ባለኝ የትርፍ ታይም የምፈልገውን ስራ እየሰራው ነው የምገኘው። ነገ ከነገ በኋላ ደግሞ ጀስት ካፈለኩኝ ይሄ የመንግስት ስራ ጥዬ የመውጣት መብት አለኝ ነገር ግን ድሮ ያኔ እንደናንተ ዩኒቨርሲቲ ጆይን የማድረጉን ኦፖርቹኒቲ አግኝቼ ጆይን ባላደርግና ባልማር አሁን ላይ ያን ኦፖርቹኒቲ ማግኘት አልችልም ነበር። የመጀመሪያ ዲግሪ ሁለተኛ ዲግሪ ሊኖረኝ አይችልም። ስለዚህ ዝም ብላችሁ አትማሩ አይጠቅማችሁ ምናምን የሚሏችሁን ሰዎች ባትሰሟቸው። በፕሮፌሰር ብርሃኑ ነጋ ተማሪዎች መፈተን ከጀመሩ ማለት ነው ወደ ዩኒቨርሲቲ ጆይን አድርገው በዩኒቨርሲቲ አስተማሪዎች መፈተን ከጀመሩ 2014 ነው በኢትዮጵያ ካላንደር ማለት ነው። ስለዚህ በ2014 12ኛ ክፍል ለፈተና የተቀመጡት ተማሪዎች ብዛት 896520 ተማሪዎች ነበሩ። 896000 ኦልሞስት ወደ 900,000 ተማሪ ማለት ነው። ለ1 ሚሊዮን 100,000 የጎደለው ተማሪ አፕሮክሲሜትሊ ማለት ነው። ከዛ ተማሪ ወደ ዩኒቨርሲቲ ጆይን ያደረጉት ወይም ደግሞ ልክ እንደናንተ ፍሬሽ ሆነው ወደ ዩኒቨርሲቲ የገቡት ተማሪዎች ብዛት 30,034 ተማሪዎች ብቻ ናቸው። አፕሮክሲሜትሊ ከራሱ ላይ 30,000 ተማሪዎች ማለት ነው። ወደ 865,000 ተማሪ 12ኛ ክፍል ወድቋል። ያ 865,000 ተማሪ ዛሬ ላይ የት እንዳሉ አይታወቁም። ከነዛ 30,000 ተማሪዎች አሁን ላይ ገና 4 አመት ስለሆነ ማለት ነው ሜዲሲን የገቡ ህግ የገቡ ኢንጂነሪንግ የገቡ ተማሪዎች ምናልባት ግራጁዌት ሳያደርጉ ትምህርት ላይ እንዲሆኑ ይችላሉ። ከዛስ 2015 ላይ በኢትዮጵያ ካላንደር ማለት ነው አሁንም 12ኛ ክፍል ለመፈተን ፈተናው ላይ ቁጭ ያሉ ተማሪዎች 845,000 ተማሪዎች ማለት ነው። ኦልሞስት ወደ 50,000 ተማሪ ቀንሷል። 2014 ላይ ከተፈተኑ ተማሪዎች ስናወዳድረው 845,000 896,000 ኦልሞስት 51,000 ኦር ሳምቲንግ ቀንሷል ማለት ነው። ከነዛ ተማሪዎችስ ከ845,000 ተማሪዎች ስንት ተማሪዎች ነው ያለፉት? 27,267 ተማሪ ማለት ነው። ኦልሞስት 3% ምናምን ያልሞላ ማለት ነው። ወይም ደግሞ 2% ከምናምን just like that one ማለት 97% 98% 96% እየወደቀ ነው ያለው ተማሪ። ከዛስ 2016 ላይ ስትመጡ አሁንም 12ኛ ክፍል ለመፈተን የተቀመጡት ተማሪዎች ስንት ተማሪዎች ናቸው? 684,405 ተማሪዎች ናቸው ፈተናው ላይ የተቀመጡት ማለት ነው። በ2014 ላይና በ2016 ላይ ያለውን የተማሪ ጋፕ ወይም ደግሞ 12ኛ ክፍል ለመፈተን የተቀመጡትን ጋፕ ስታዩት ኦልሞስት ከ200,000 በላይ ተማሪ ቀንሷል። 200,000 ማለት 10,000 20,000 30,000 50,000 እንኳን በጣም ብዙ ነው። እንኳን 200,000 እና ከዛ በላይ የሆነ ተማሪ ይሁንና ከነዛ 684,405 ተማሪ ፈተናውን ያለፉ ተማሪዎች ስንት ናቸው? 36,409 ተማሪዎች ናቸው ወደ ዩኒቨርሲቲ ጆይን ያደረጉት። 36,000 አስቡት፣ ከ684,405 ተማሪዎች ማለት ነው። ከዛስ አሁን 2017 ላይ ከናንተ ጋር የፈተናቸው ተማሪዎች ምን ያህል ነው ብዛታቸው? 2017 ላይ ያ ማለት 2018 አሁን ወደ ዩኒቨርሲቲ ጆይን ለማድረግ የተፈተናችሁ ተማሪ ብዛት በቁጥር 12ኛ ክፍል የተቀመጣችሁት ማለት ነው 581,905 ተማሪ ማለት ነው። ከ2014 ባች ጋር ስትወዳደሩ ከ300,000 በላይ ተማሪ ቀንሷል። አስቡ 12ኛ ክፍል ለመቀመጥ ኢቭን ወደቁም አለፉም ፈተናው ለመውሰድ የተቀመጡ ተማሪዎች ብዛት ነው እየነገርኳችሁ ያለሁት። ከነዛ ተማሪዎች ያለፋችሁት ብዛታችሁ ስንት ነው? 48,929 ተማሪ ኦልሞስት 49,000 ተማሪ ማለት ነው። ስለዚህ ልክ እንደምታዩት ማፑ ዲክላይን እያደረገ ነው ያለው። አንደኛ 12ኛ ክፍል ለመቀመጥ በ100,000 እየቀነሰ ነው ያለው። ከነዛ መካከል ደግሞ 3% 4% ነው አሁን በእናንተ ባች ተሻሻለ ተብሎ 4% ማለት ነው which is 96% ተማሪ ወድቋል ማለት ነው። 96% ተማሪው አላለፈም። የሀገሪቱ 96% ማለት ነው 4% ብቻ ነው ያለፈው። ከነዚህ 4% ተማሪዎች ደግሞ ፍላጎት ያለው የሚያልፈው የማይታመመው የማይሞተው ከሀገር የማይወጣው ምን ያህል ነው ስትሉ ምናልባት 1% ወይ ደግሞ 2% ግራጁዌት ብታደርጉ ነው የዛሬ 5 አመት ኦር 6 አመት ማለት ነው። ስለዚህ አሁን ላይ እነገሌ ስራ ተዋል እነገሌ ዝም ብለው ተቀምጠዋል ልትሉ ትችላላችሁ። ነገ ከነገ በኋላ ግን የዛሬ 5 አመት 6 አመት 7 አመት እና 8 አመት የተማረ ኃይል እኔ በመብራት ነው የሚፈለግ የሚመስለኝ። ቼክ ታደርጋላችሁ ሌላ ጊዜ ደግሞ
የሚገርማችሁ እንደ ድሮ ኮሌጅ ላይ ዝም ብሎ በገንዘብ ማለፍ የለም። እንዲህ ድብስብስ ያለ ነገር ወይ ደግሞ በፎርጅ ዶክመንት መቀጠር የለም። የተቀጠሩት ራሱ እየተፈለጉ እየወጡ ነው ያሉት። ሂዳችሁ ኮሌጅ ላይ እንማር ብትሉ ፋይናሊ ኤግዚት ኤግዛም ላይ ትወድቃላችሁ። ነገሮች በጣም ተወሳስበዋል። በትምህርት ሚኒስቴር እነዛ ኮሌጆች እየተፈተሹ ነው ያሉት ባክግራውንዳቸው ማለት ነው። በፕሮፌሰር ብርሃኑ ነጋ ያልተፈተኑ ተማሪዎች ትምህርት ላይ የነበሩ ተማሪዎች ግራጁዌት የሚያደርጉ ተማሪዎች አሉ። በርግጥ የሉንም ማለት አይደለም። ምክንያቱም 2014 ላይ ነው የጀመረው። ስለዚህ 2013 ላይ የነበሩ ተማሪዎች አሉ፣ 2012 ላይ የነበሩ ተማሪዎች አሉ። እነዛ እስቲል ገና ግራጁዌት እያደረጉ በተለይ ደግሞ ሜዲሲን የገቡ ህግ የገቡ ኢንጂነሪንግ የገቡ ተማሪዎች ማለት ነው። ስለዚህ አሁን ላይ በተወሰነ መልኩ ስርዓት ሰዎችን ልታዩ ትችላላችሁ። የተማሩ ኃይሎችን ልታገኙ ትችላላችሁ። ኢቭን ኮሌጅ ላይ ዩኒቨርሲቲ ላይ በግል የሚማሩ ተማሪዎችም 7 ዓመት 6 ዓመት 8 ዓመት ስለሚፈጅባቸው እነዛንም ጨምሮ ማለት እናንተ ግራጁዌት በምታደርጉበት ሰዓት ግን የተማረ ኃይል በጣም ትንሽ ነው፣ ሬር ነው። ለአብዛኛው የመንግስት ሰራተኛ የሚከፈለው ደሞዝ በቂ አይደለም። ሙሉ ለሙሉ ሳቲስፋይድ አድርጓቸዋል መንግስት ብዬ ባልናገርም በትንሹም ቢሆን መጨመር ያለበትን አፕዴት ማድረግ ያለበትን ነገር አፕዴት እያደረገ መንግስት ደግሞ ሁሌም ተመሳሳይ የሆነ አስተሳሰብ አይኖረውም። እንዲሁም የተሻለ ጊዜ ይመጣል። ይሄኛው መንግስት አልፎ ሌላኛው መንግስት የሚመጣበት ጊዜ ይኖራል። ይሄኛው መንግስት ለተማረ ኃይል ትኩረት መስጠት እንዳለበት አንድ ቀን ሪኮግናይዝ ያደርጋል። ያም አይሁን ይቅር በቃ ኖርማሊ አንድ ሰው ሶፍትዌር ዲቨሎፐር መሆን ይችላል። አንድ ሰው የራሱን ክሊኒክ ወይም ደግሞ የሄልዝ ተቋም መክፈት ይችላል። አንድ ሰው በግሉ ሎየር መሆን ይችላል። አንድ ሰው በግሉ ኢንጂነር መሆን ይችላል። ይሄን ለማድረግና ሌሎችንም ስራዎች ለመስራት ዝም ብላችሁ ዩኒቨርሲቲ ጆይን አድርጉና ሂንቱ ይኖራችሁ። ብዙ አክሰሶች አሉ። ኢቭን የምትፈልጉትን ስኪል ዲቨሎፕ ለማድረግ ብዙ ሪሶርሶች ስላሉ ከዩኒቨርሲቲ አስተማሪዎች ዳይሬክሽን ውሰዱና ዲግሪያችሁን ያዙ። ከሀገር ለመውጣትም ይሆናችኋል፣ የራሳችሁን ቢዝነስም ለመስራት ይሆናችኋል። እንዲሁም ደግሞ ዩኒቨርሲቲ ገባችሁ ማለት የተለያዩ ስኪሎችን ዲቨሎፕ አታድርጉም ማለት አይደለም። የዩኒቨርሲቲ ትምህርት ብቻውን በቂ ነው እያልኩ አይደለም። ነገር ግን ይሄን ዲግሪ በኋላ አታገኙትም እመኑኝ። ስለዚህ ኖርማሊ ዩኒቨርሲቲ ገብታችሁ መማራችሁን በጣም ብርቅ እያርጋችሁ መውሰድ መቻል አለባችሁ። እንዳትሸጎዱ። አይጠቅመንም፣ ስራ እናገኝም፣ ሌሎች አላስፈላጊና ጋርቤጅ የሆኑ ነገሮችን አስወግዳችሁ መማር እንዳለባችሁ ወስናችሁ ግቡ። የምትፈልጉትን ዲፓርትመንት ለመምረጥ ፈርስት ሴሚስተር እና ሰከንድ ሴሚስተር በጣም ወሳኝ ነገሮች ናቸው። ቀሪዎችን 4 ዓመት 5 ዓመት 6 ዓመት የተስተካከለና ደስ ብሏችሁ እንድትማሩ ወጣችሁም የምትፈልጉትን ስራ እንድትሰሩ ለአንድ ሴሚስተር ለሁለት ሴሚስተር ፕሊዝ ራሳችሁን ከብዙ ዲስትራክሽን ጠብቃችሁ ትምህርታችሁ ላይ ፎከስ አድርጉ። የእናንተ ሲኒየር ተማሪዎች የተማሩበትን ሞጁል ሙሉ የፍሬሽማን ሞጁል ማለት ነው እንዲሁም ደግሞ ሚድ ኤግዛም እዚህ የቴሌግራም ቻናላችን ላይ አፕሎድ አድርገንላችኋል። ጥያቄዎችን መስራት ማለት የሚድ ኤግዛሙ ይዘት ምን ይመስላል፣ እንዲሁም ደግሞ አስተማሪዎቻችሁ ቀድሞ ሞጁሉ ላይ ሰጧችሁ ስለሚችሉ ቀድማችሁ መዘጋጀት ያለባችሁ ነገር ለመዘጋጀት ሙሉ ማቴሪያል ልክ እንደምታዩት እዚህ የቴሌግራም ቻናላችን ላይ አለ። ገብታችሁ አክሰስ አድርጉት። እነዚህን ሚድ ኤግዛሞችና ሞጁሎች ዳውንሎድ ካደረጋችሁ በኋላ በቀላሉ የተለያዩ ፍላሽ ካርድ ኖቶችን ጀነሬት ለማድረግ እንዲሁም ደግሞ የተለያዩ ኩዌስችኖችን ኤክስፕሌን ሊሆን ይችላል፣ የኮንሰፕት ጥያቄ ሊሆን ይችላል፣ ማቺንግ ሊሆን ይችላል፣ ቾይስ እንደምትፈልጉት ትሩ ፎልስ በአጠቃላይ ምን ያህል ሞጁሉን አንደርስታንድ አድርገዋለሁ የሚለውን ፕራክቲስ ለማድረግና ያልገባችሁን ነገር ላይን ባይ ላይን 24 hour per day 7 days per week ደከመኝ ሰለቸኝ ሳይል AI ቱሎችን በመጠቀም እንዴት አድርጋችሁ በቀላሉ አንደርስታንድ ማድረግ እንደምትችሉ ላይክ እንደ ኖትቡክ LM ቻት GPT ጀሚኒ AI ጉግል AI ስቱዲዮ ዲፕሲክ እነዚህን የAI ቻት ቦቶች ስማርት በሆነ ወይ የተለያዩ ፕሮምፕቶችን በመጻፍ እንዴት መጠቀም እንደምትችሉ በስልካችሁ ሆነ በኮምፒውተራችሁ ካሁን በፊት የሰራናቸው እነዚህ ማአት ቪዲዮዎች አሉ ዩቲዩብ ቻናላችን። ስለዚህ እነዚህን ቪዲዮዎች ብታያቸው እጅግ በጣም ተጠቃሚ ነው የምትሆኑት። እንዲሁም ደግሞ ሞጁሉና ሚድ ኤግዛሙን እዚሁ የቴሌግራም ግሩፓችን ላይ እንዳሳየናችሁ ጆይን አድርጉና ዳውንሎድ አድርጋችሁ በአንድ ፎልደር አስቀምጣችሁ አስተማሪው ያስተማረ ጎን ለጎን መከታተል ትችላላችሁ። ከፈለጋችሁ ደግሞ ቀድማችሁ ማየት ትችላላችሁ። እንደነገርኳችሁ ፈርስት ሴሚስተርና ሰከንድ ሴሚስተር እጅግ በጣም ወሳኝ የሆነ ጊዜ ስለሆነ ጥንቃቄ ማድረግ አለባችሁ። በዚህ ጠባብ በሆነ ጊዜ ውስጥ ፕሮክራስቲኔሽን ወይም ደግሞ ኋላ ያላችሁ የምታበዙ ከሆነ እመኑኝ ውጤታማ አትሆኑ። በጣም ብዙ ነገሮችን ሪጀክት
አለባችሁ። ከቤተሰብ ጋር ያለውን ተጽዕኖ፣ ከጓደኛ ጋር ያለውን ተጽዕኖ፣ ከሶሻል ሚዲያ ጋር ያለውን ተጽዕኖ እነዚህ ነገሮች አስወግዳችሁ ለአንድ ሴሚስተር እና ለሁለት ሴሚስተር ዲፓርትመንታችሁን እስክታገኙ ድረስ። ምክንያቱም ታች ክላስ አይታችሁ ከሆነ በቃ ከ8ኛ ክፍል 9ኛ ክፍል 100 ከ100 ማመጣችሁ 80 ከ100 ማመጣችሁ ብቻ ከ50 በላይ አምጡ እንጂ ታልፋላችሁ አይደለ? 9ኛ ክፍል ወደ 10ኛ ክፍልም እንደዛ፣ 10ኛ ክፍል ወደ 11ኛ ክፍልም እንደዛ፣ 12ኛ ክፍልም 600 ከ600 ማምጡ፣ 400 ከ600 ማምጡ፣ 300 ከ600 ማምጡ ብቻ ከ300 በላይ ይሁን እንጂ ወደ ዩኒቨርሲቲ ጆይን አድርጋችኋል። ዩኒቨርሲቲ ላይ ያለው ውጤት ግን እንደዛ አይደለም። የመጀመሪያው የፈርስት ሴሚስተር እና የሰከንድ ሴሚስተር ውጤታችሁ ዲፓርትመንታችሁን ይወስነዋል። አንድ ተማሪ 2 ቤት ይዞ ወይም ደግሞ 3-1 3-2 ምናምን ይዞ ሶፍትዌር ኢንጂነሪንግ ልግባ ቢል እንዲሁም ደግሞ ሜዲካል ዶክተር ልግባ ቢል ኦፖርቹኒቲውን ላያገኘው ይችላል፣ ከሌሎች ተማሪዎች ጋር ኮምፒት ስለሚያደርግ ማለት ነው። ምክንያቱም ውጤት ላላቸው ፕራዮሪቲ ይሰጣል። ጥንቃቄ ማድረግ አለባችሁ። እንዲሁም ደግሞ ግራጁዌት ስታረጉ ከወጣችሁ በኋላ አንድ ተማሪ 2 ቤት ይዞ አይ እኔ ባንክ ማናጀር መሆን ፈልጋለሁ ወይ ደግሞ ባንከር ነው መሆነው ወይም ደግሞ የዩኒቨርሲቲ ኢንስትራክተር ነው መሆነው ቢል ያን ኦፖርቹኒቲ ላያገኘው ይችላል። ምናልባት እናንተ መስሏችሁ ከክላስሜታችሁ ወይም ደግሞ ከጓደኞቻችሁ ጋር ኮምፒት የምታደርጉ ይመስላችኋል። ነገር ግን ከዩኒቨርሲቲ ግራጁዌት ስታረጉ አሁን ከእናንተ ጋር ጆይን ያደረጉ ወደ 48929 ተማሪዎች አሉ አይደል? እነዛ ተማሪዎች አብረው ከእናንተ ጋር በእርግጥ ወደ ተለያየ ዲፓርትመንት ነው ዲስትሪቢዩት የሚደረጉት። ሁሉም 48000 ተማሪ ተመሳሳይ የሆነ ፍላጎትና ተመሳሳይ የሆነ ዲፓርትመንት ጆይን ያደርጋሉ ማለት አይደለም። ነገር ግን በየዩኒቨርሲቲው ለምሳሌ 5000 ተማሪ ተመሳሳይ የሆነ ዲፓርትመንት አካውንቲንግ ኤንድ ፋይናንስ ጆይን ቢያደርግና ዘን ባንክ ላይ መግባት ብትፈልጉ ፎር ኢንስታንስ ንግድ ባንክ ላይ እናንተ ግራጁዌት ካረጋችሁበት ዩኒቨርሲቲ ያሉ ተማሪዎች ብቻ ሳይሆን በተለያየ ዩኒቨርሲቲ ላይ ግራጁዌት ያደረጉ ተማሪዎች የእናንተ ባቾች በውጤትም በፈተናም ኮምፒት ታደርጋላችሁ ማለት ነው። ስለዚህ ያንን አውቃችሁና ተረድታችሁ መጀመሪያ ፈርስት ሴሚስተር ላይ እና ሰከንድ ሴሚስተር ላይ ለዲፓርትመንት መረጣ እንዲሁም ደግሞ በነገራችን ላይ የሰራችሁት የፈርስት ሴሚስተር እና የሰከንድ ሴሚስተር ኮምፕሊቲንግ ጂፒ እስከ መጨረሻው ድረስ ውጤታችሁን ከፍ እያደረገው ነው የሚሄደው። ጥንቃቄ አድርጉ። እንዲሁም ብዙ አታውሩሽ እኔ አውቃለሁ እኔ ላስረዳ አትበሉ። ብዙ ሃይድ የሆኑ ጂኒስ የሆኑ ተማሪዎች ስለሚኖሩ ብዙ ጊዜ ማዳመጥንና መረዳትን ልመዱ። ትግስት ይኑራችሁ። እንዲሁም እናንተ ያነበባችኋትን ሌሎች እያስረዳችሁ ፕሊዝ ዶንት ኪል ዩር ታይም ራይት። ለምሳሌ አንትሮፖሎጂ አንብባችሁ ተረድታችሁ ለሌላ የምታስረዱበትን ሰዓት ሎጂክን ደግሞ ማንበብ ይጠበቅባችኋል ማለት ነው። ስለዚህ ፕሊዝ ጊዜያችሁን ዌስት እንዳታደርጉ። እንዲሁም ደግሞ ካፌ ስትሄዱ፣ ከተማ ስትወጡ፣ ቤተክርስቲያን ወይም መስጊድ ስትሄዱ ኦር ቸርች ስትሄዱ፣ ክላስ ስትሄዱ፣ ስታጠኑ ከማንም ጋር ዲፔንደንት አትሁኑ። ምክንያቱም ያላችሁ ታይም በጣም ጠባብ ነው። ሚድ ኤግዛም፣ ፋይናል ኤግዛም፣ ክላስ፣ አሳይመንት፣ ፕሬዘንቴሽን ድርብርብ ነው የሚለው። ታች ክላስ እንደተማራችሁት አይደለም። ዩኒቨርሲቲ ላይ በጣም ትልቁ ችግር ያ ነው። ሰፊ የሆነ ጊዜ የለም። ለምሳሌ ሚድ ኤግዛምን ተፈትናችሁ ኮርሱን ለመጨረስ ወይ ነው ሞጁሉን ለመጨረስ አስተማሪዎቹ ደጋግሞ ክላስ ይጠሯችኋል። ስለዚህ ሙሉ ቀኑ ስትማሩ ውላችሁ ደክሟችሁ ፋይናል ኤግዛም ለመፈተን የማጥኛ ጊዜ አይሰጣችሁም። ኢቭን ዘን ክላስ እንደተማራችሁና አሳይመንት እንደሰራችሁ ፕሬዘንቴሽን እንዳቀረባችሁ አሁንም እዛው ላይ ፋይናል ኤግዛም ይደርሳል። እዛ ላይ ጥንቃቄ ማድረግ አለባችሁ። እንዲሁም ደግሞ ታች ክላስ ስትማሩ አንድ አስተማሪ ክላስ ላይ የሚቆየው 40 ደቂቃ ነው አይደለ? ዩኒቨርሲቲ ላይ እንደዛ አይደለም። አንድ አስተማሪ ቢያንስ በትንሹ ከ1 ሰዓት ተኩል እስከ 2 ሰዓት ይቆያል። ከዛ በላይ የሚቆይበት ፕሮባቢሊቲ ሊኖር ይችላል። ስለዚህ አንዴም የምትማሩት በጣም ብዙ ነው። ያንን ደግሞ ከስር ማንበብ ካልቻላችሁ ይደራረብባችኋል። ቦሪንግ እየሆነ ነው የሚመጣው። ሞጁሉ በጣም ሰፊ ነው፣ ያላችሁ ጊዜ ደግሞ በጣም ጠባብ ነው። ስለዚህ ክላስ ላይ በጣም አቴንድ ለማድረግ ሞክሩ። ክላስ አትቅጡ ፕሊዝ። ምክንያቱም አንድ አስተማሪ ባስተማረው ልክ ነው እናንተ ጀጅ የሚያደርጋችሁ። ብዙ ነገሮች ሲባል እሰማለሁ። አስተማሪው ዝም ብሎ ነው የሚያስተምረው፣ ከዛ በኋላ የት እንደሚያመጣው አይታወቅም፣ ሴት ተማሪዎችን አታክ ያደርጋል ብላ ሳምቲንግ ነገር። እኔ ዩኒቨርሲቲ ላይ 7 ዓመት ነው የቆየሁት። የእናንተ ፍላጎት እስከሌለ ድረስ እናንተ ሴት ተማሪዎችን ማንም መጥቶ የሚጋተታችሁ ወይም ደግሞ እናንተ ይሄን ካላደረጋችሁ ውጤትሽን አበላሻለሁ የሚል አስተማሪ አይኖርም። ቢኖርም ደግሞ ኢንፎርም ማድረግ ላለባችሁ ሰው ኢንፎርም አድርጉ። አትፍሩ፣ ምንም አይመጣም። ብቻ የእናንተ ኮንፊደንስ እና የእናንተ አፕሮች ነው። እንዲሁም ውጤት እንዲያስተካክልልኝ የሆነ ነገር እንዲያደርግልኝ ብላችሁ ተቀባብታችሁ አጉል የሆነ አለባበስ
ለብሳችሁ አሳቻ በሆነ ቦታ ላይ ይሄዳችሁ በራሳችሁ ጊዜ እየተንዘላዘላችሁ ይሄ ነው የሚል ሪዝን አታቅርቡ ማለት ነው። ምክንያቱም እኔም ሴት ነኝ፣ ዩኒቨርሲቲ ላይ ቆይቻለሁ፣ ብዙ ጓደኞች ነበሩኝ፣ እኔም ብዙ ያሳለፍኳቸው ነገሮች አሉ። የእናንተ ኮንፊደንስ ካላችሁና አለሰዓት ማትደውሉ ከሆነ እንዲሁም ደግሞ አላስፈላጊ በሆነ ታይም የሱ ቢሮ ማትሄዱ ከሆነ ከተማሪ ተለይታችሁ ብቻውን ማታናግሩት ከሆነ ብቻ ከነዚህ ነገሮች ከተቆጠባችሁና በራሳችሁ የምትተማመኑ አይነት ሴት ከሆናችሁ ማንም አስተማሪ ወደ እናንተ አይመጣም። ሲጀመር ታጠኑ ዝም ብላችሁ ማጥራት ስላለባችሁ ብቻ ሳይሆን ጎል ይኖራችሁ። በቃ ይሄን ሳብጀክት ይሄን ማምጣት አለብኝ፣ ይሄን ሳብጀክት ይሄን ማምጣት አለብኝ። ፕላስ ቱ ዛት ከባዱንና ቀላሉን ኮርስ ማለት ነው። ማለት እናንተ ለምሳሌ አንዱ ሰው አንትሮፖሎጂ ሊቀለው ይችላል፣ አንዱ ሰው ሎጂክ ሊቀለው ይችላል፣ አንዱ ሰው ደግሞ ማትስ ሊቀለው ይችላል። ስለዚህ ማድረግ ያለባችሁ የሚከብዳችሁን ኮርስ ደጋግማችሁ አጥኑት። ከፍተኛ የሆነ ክሬዲት ያለውን ኮርስም ከቻላችሁ ኤ ፕላስ ካልቻላችሁ ደግሞ ኤ ለማምጣት ሞክሩ። የዩኒቨርሲቲ ትምህርት በጣም ቀላል ነው። ጀስት እናንተ አቴንሽን ሰጣችሁ ፎከስ አድርጋችሁ በራሳችሁ ከማንም ጥገኛ ሳትሆኑ ቀድማችሁ ከስር እንዲሁም ደግሞ አስተማሪው ሲያስተምር ሜን ፖይንት የሚላቸውን ባጭር ክላስ ላይ ኖት ይዛችሁ ከዛ በኋላ ልክ እንደነገርኳችሁ ሞጁልን የቴሌግራም ቻናል ላይ አውርዳችሁ የተለያዩ ኳሽኖችንና እንዲሁ ሚዲል ሳሙን ፍላሽ ካርድ ኖቶችን ኤቱሎችን የተጠቀማችሁ ጀነሬት እያደረጋችሁ በአግባቡ ካጠናችሁና ቀድማችሁ ከተዘጋጃችሁ ሁላችሁም ኤ ፕላስ የማታመጡበት ምንም አይነት ምክንያት የለም። ስለዚህ እነዚህ ነገሮች ትኩረት አድርጉ። ሌላኛውና ዋነኛው የኢንፎርሜሽን ሰው ሁኑ። እሺ ኢንፎርሜሽን ኢዝ ፓወር። ዝም ብሎ 24 ሰዓት ሳግጦ የሆነ መጽሐፍ ማንበብ አይደለም። አንደኛ አስተማሪዎች የሚሰጧችሁ ሞጁል ነው መጀመሪያ ማጥቃት ያለባችሁ። ሁለተኛ ክላስ ላይ ሲያስተምሩ ይግባችሁም አይግባችሁም ጎበዝ ይሁንም አይሁንም አስተማሪው ፎከስ የሚያደርግበት የሚናገረው ፖይንት ምንድነው፣ የሚሰጠው ኤክሰርሳይዝ፣ የሚያሰራው ኤግዛምፕል ምንድነው የሚለው በደንብ ተከታተሉ። ኖቶችን ያዙ፣ ጻፉ። ዘን በዛ መልኩ ለማንበብ ሞክሩ። ሁለተኛ የሚሰጣችሁ ሞጁል አንብቡ አልኳችሁ። ሶስተኛ ደግሞ ከቻላችሁ ሲነር ተማሪዎቻችሁን አግኛችሁና የዛ አስተማሪ ጸባይ ምንድነው፣ ፈተና ሲያወጣ ከሞጁሉ ነው የሚያወጣው ወይስ ደግሞ ጎግል ላይ ነው የሚገለብጠው ወይስ ደግሞ የሚያወጣበት መጽሐፍ ምንድነው፣ የፈተናው ይዘት ምን ይመስላል የሚለው ሲነር ተማሪዎቻችሁን ያስተማሪው ጸባይና ማንነት በደንብ አድርጋችሁ ለመረዳት ሞክሩ፣ ጠይቃችሁ ማለት ነው። ከዛ ውጭ የተለያዩ ጥያቄዎች ወይም ደግሞ ከናንተ በፊት የተፈተኗቸው አሁንም አሳይመንቶች እንዲሁም ፋይናል ኤግዛሞች ሊኖሩ ስለሚችሉ እነዛን ጥያቄዎች ምናልባት ጓደኞቻችሁ ካላቸው እያንዳንዱ ነገር ኢንፎርሜሽን ለመሰብሰብ ሞክሩ። እሺ ኢንፎርሜሽን ኢዝ ፓወር። ስለዚህ ዝም ብሎ 24 ሰዓት ማንበብ ወይም ደግሞ ላይብራሪ መዋል ሳይሆን ቴክኒካል በሆነ ማይንዳችሁ አክቲቭ በሚሆንበት ሰዓት ነው ማንበብ ያለባችሁ። ራሳችሁን ሪፍሬሽ እያደረጋችሁ ማለት ነው። እረፍት መውሰድ ባለባችሁ ሰዓት እረፍት ውሰዱ። መመገብ ያለባችሁ ነገር ተመገቡ። እንዲሁም ደግሞ ራሳችሁን ሪፍሬሽ የሚያደርጋችሁን ነገር ተጠቀሙ። ሮቦት አይደላችሁም። ዝም ብሎ ቁጭ በማለት ወይም ደግሞ ብዙ ጊዜ ስላይዱን በማገላበጥ የሚመጣ ነገር የለም ማለት ነው። ከዛ ውጭ ግን በማንም አትጎተቱ። እሺ ጊዜያችሁን በአግባቡ ለመጠቀም ሞክሩ። ይሄ ነው የምላችሁ። ቢሊሚ ይሄ ቪዲዮ ለብዙዎቻችሁ እንደሚጠቅማችሁ ተስፋ አድርጋለሁ። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። ፕሊስ አሁን በድጋሚ ላሳስባችሁ ዩቲዩብ ቻናሌን ሰብስክራይብ ካላደረጋችሁ ፕሊስ ሰብስክራይብ አድርጉ። በሌላ ቪዲዮ በሌላ ታይም እስካገኛችሁ መልካም ጊዜ። ባይ ባይ።